አሁን ይህንን ቪዲዮ ከምትመለከቱት ሰዎች ውስጥ ምናልባት እርግጠኛ ሆኜ የተወሰኑ ሰዎችን አገኛለሁ በዚህ ሐሳብ 1 ሚሊዮን ብር አለኝ 500,000 ብሩን ዶሮ ልጀምርበትና እንደው ጀማሪ ስለሆንኩ አይታወቅም በወድቅም ኪሳራ ቢገጥመኝም እንደው 500,000 ብሬ ተጠብቃ ትቆየኛለች ሙሉ በሙሉ ኪሳራ ውስጥ እንዳልገባ ብሎ የሚያስብ ምናልባት ይሄን ቪዲዮ ያያየከ ያለኸውም እንደዚህ አይነት ሐሳብ ይኖርብካል 200,000 ብር ቢኖርክ በ100,000 ብሩ ገብተ በ100,000 ብሩ ደግሞ አስቀምጠ ለማንኛውም ብለን የምናስቀምጣት ብር አለች በዶሮ እርባታ ላይ ለማንኛውም ብለን የምናስቀምጠው ገንዘብ የለም ከናካቴው ማለት ነው አሁን ላይ በምን ያክል ዶሮዎች መጀመር ነው አዋጭ የሚሆነው ብቻ አይደለም በምን ያክል ዶሮዎች መጀመር ነው ለጀማሪ የሚመከረው የሚለው ነው የምንመለከተው ስላዋጭነቱ ከዚህ ቀደም ባለ ቪዲዮ 500 ዶሮ ያስገባና ከ1000 በታችና ከ1000 በላይ ብዬ ቪዲዮ ሰርቼላችኋለሁ በጣም ግልጽ የሆነ መረጃ ዛሬ ያስቀምጫለሁ ወቅቱን መሰረት ያደረገ አሁን ግን እሱን አይደለም የምንመለከተው ጀማሪ ስትሆኑስ ልምድ ያለው ዶሮ አርቢ ካለ 1000 ዶሮ በላይ ሊያስገባ ይችላል ልምድ ከሌለው ደግሞ 1000 በታች ይሄን ነገር ነው ግልጽ አድርገን የምንመለከተው ስለዚህ አብዛኞቻችን በሙሉ አቅሙ አሁን ገንዘብ ለስራ ብለን የመደብነው ገንዘብ 600,000 ብር ቢሆን እኔ ጀማሪ ስለሆንኩ የምትለው ሐሳብ ትመጣና የግድ 300,000 ብሩ ተቀንሶ መቀመጥ አለበት ነው ጭንቅላታችን የሚያዘን ጭንቅላታችን ብቻ አይደለም ከአብዛኛው ሰው የምትወስዱት ሐሳብ ይሄ ነው በነገራችን ላይ አሁን ግልጽ ማድረግ የሚኖርብን ሐሳብ ምንድነው ማን ነው እሱ ከየንን ገንዘብ ብታስቀምጥ ኪሳራ አለው በሙሉ ብትንቀሳቀስ ይሄን ገንዘብ ከላው ላይ ቀንሰ ብታስቀምጥ ኪሳራውን ትቀንሳለህ እንዲሁም ደግሞ በሙሉ ብትንቀሳቀስ ኪሳራው ይጨምርብሃል የሚለው እንዴት ባለ ካልኩሌሽን ነው ዞሮ ዞሮ አንድ ዶሮ አርቢ 1 ሚሊዮን ብር ኖሮት 1 ሚሊዮኑን ኢንቨስት ቢያደርግ በኢንቨስት ባደረገው ልክ ሪተርን ይኖረዋል ኢንካሙ የሚወሰነው በዛ ነው አይደለም ትርፋማነቱ ገቢው ወጪው ጠቅላላ ሽያጩ የሚወሰነው መጀመሪያ ኢንቨስት ባደረጋት 1 ሚሊዮን ብር ነች ስለዚህ ከዛ ቀንሶ በ500,000 ብር ኢንቨስት ቢያደርግ ምናልባት ስራው ራሱ ሰርቫይቭ ላያረግ ይችላል በቃ ከጫውታ ውጪ ሊሆን ይችላል አሁን ያሉት ልብ ብላችሁ ሊሆን ይችላል እዚህ ዘርፍ ላይ ያላችሁ ትኖራላችሁ በጣም ትንንሽ እርባታ ያላቸው ሰዎች የመቋቋም እድላቸው በጣም ዝቅተኛ ነው አሁን በተለይ ለምን አንደኛ ልፋቱ እያመዘነባቸው ይመጣል ሁለተኛ ነገር ደግሞ የተወሰነ የዋጋ ጭማሪ ሲኖር በጣም የሚያንኮታኩተውና የሚያንገዳግደው ትንንሽ እርባታ አጀምሮ አይደለም ይለያያል ይሄ የሚመለከተው ዋናው ሐሳብ 1 ሚሊዮን ብር ኖሮት 500,000 ብሩን ኢንቨስት አድርጎ 500,000 ብሩን ባንክ ለሚያስቀምጥ ሰው ነው ወይም ደግሞ 500,000 ብር ኖሮት 250 አርጎ ሊከፋፍል ላሰበው ዶሮ አርቢ ነው እንድታደርሱልኝ የምፈልገው እሱም ብቻ ነው የሚመለከተው ያው ብዙዎች ስልጠናም ላይ በስልክም የሚጠይቁኝ እኔ ጀማሪ ነኝ እኔ ምንም የማውቀው ነገር የለም እንደው እንዳልከስር ለማንኛውም አይታወቅም እንዳልከስር ዶሮ እርባታ አክሳሪ ነውና እንዳልከስር ምናልባት እቺ ነገር ባስቀምጣትስ ሌላ ቢዝነስ እንኳን ቀይሮ ለመሞከር ብለው ያስባሉና ይሄ ቪዲዮ በዋነኝነት የሚመለከተው እንደነዚህ አይነት ሰዎችን ነው እንደነዚህ አይነት ዶሮ አርቢዎች በእንደዚህ አይነት መልኩ ለማርባት ለምትፈልጉ ነው በማንኛውም መጠን ከናንተ የሚጠበቀው ኢንቨስት ማድረጋችሁን ብቻ አይደለም 1 ሚሊዮን ብር ኢንቨስት ስታደርጉ በዶሮ እርባታ ላይ ወጪ ስታደርጉ 1 ሚሊዮን ብር ለዛ የሚመጠን ዕውቀት ልምድ ሊኖራችሁ ይገባል አጋዥ ያስፈልጋችኋል በተመሳሳይ 100,000 ብርም ኖሯችሁ ያችን ያለችኝ እቺ ብላችሁ ደግሞ ኢንቨስት ልታደርጉ ትችላላችሁ ያችን 100,000 ብር አስጠብቆ ለመቀጠል እኮ ስራውን ማወቅ ይጠበቅባችኋል አሁን እዚህ ጋር የገንዘብ መጠን አይደለም ማተር የሚያደርግባችሁ እዚህ ጋር ያለው የልምድ መጠን ነው የዕውቀት መጠን ነው ስለዚህ በሙሉ ገንዘብ መጀመር አሁን በጣም የሚያስፈራ በጣም ከባድ የሚባል አይነት ጉዳይ አይደለም ልላችሁ ፈልጌ ነው ስለዚህ ከዚህ ጋር ተያይዞ እቺን ሁሉም ጀማሪ ዶሮ አርቢ እንዲሰማኝ ለመጠየቅ የሚያሰባችሁ ትኖራላችሁ ሁላችሁንም መናገርና ግልጽ ማድረግ የምፈልገው ጉዳይ የዚህ የብዛት መጨመርና ማነስ ትልቅ የሆነ ኢምፓክት አለው ዶሮ እርባታ ላይ ትልቅ የሆነ ማለት ነው የናንተ ሞራል ራሱ የሚወሰነው በነገራችን ላይ በዶሮዎቹ መጠን ነው ስለዚህ ከዚህ ቀደም ከ1000 በታች ከ1000 በላይ ብዬ ቪዲዮ እንደሰራውላችሁ መለስ ብላችሁ ያላያችሁት እንድታዩት ልዩነቱን በስፋት እዛ ላይ ታገኙታላችሁ ስለዚህ ይሄን ያክል ብዙ ዶሮዎችን ማስገባታችሁ ለሪስክ የሚዳርግ አይደለም አሁን ለምሳሌ
ከ1 ዓመት ከ5 ወር 2 ዓመት በሉት 2 ዓመት ይሆናል አይደል? አረ ከ2 ዓመት በላይ ነው። 3 ዓመት አካባቢ አይሆነው። ከ3 ዓመት ወደዚህ እኔ በተግባር በጣም ብዙ ዶሮዎች አልቀውበት ከስራ የወጣ ሰው አላውቅም። ይህንም በደንብ ግልጽ አድርጌ ልንገራችሁ። እኔ በጀመርኩበት ሰዓት ግን 500 ዶሮ በጣም ከፍተኛ የሚባል ዶሮ ነበረ። በጣም በቃ ልምድ ያለው ሰው ሊሰራ የሚችል 1000 ዶሮ ያለውማ ተውት፣ ኢንቨስተር ነው 1000 ዶሮ ያለ። ስለዚህ እኔ በምጀምርበት ሰዓትና አሁን ያለው የጀማሪ ዶሮ አርቢ ልኬት ራሱ መጠን ጀማሪ ነው የሚያስብለው የዶሮ መጠን ራሱ ከፍተኛ ነው መጠኑ። በእውቀት በልምድ አጋዥ አድርጋችሁ ግን ይህን ስራ በመጠን ከፍተኛ ጀማሪም ልትሆኑ ትችላላችሁ፣ ልምድ ሊኖራችሁ ይችላል። እኔ ልምድ ያለው ዶሮ አርቢ በነገራችን ላይ እኔ አሁን ለምሳሌ ልምድ አለኝ ብዬ ነው አይደለም ዩቲዩብ ቻናል ላይ የማወራው። እኔ ዶሮ እርባታን ሁልጊዜ ቀን በቀን ስሰራ እንደ አዲስ ነው የምሰራው። ልምድ እንዳለኝ ሆኜ አይደለም የምሰራው፣ እንደ አዲስም ለመማር እንደገና ደግሞ ማላቃቸው ዶሮ እርባታ ላይ የተለያዩ ነገሮች ይፈጠራሉ። አይ ልምድ አለኝ ብሎ እጁን አጣጥፎ ቁጭ ብሎ ዶሮ አስገብቶ የሚሰራ ሰው ማንም የለም። ሁልጊዜ አዳዲስ ችግሮች ይገጥሙታል። 10 ዓመት ሄዶ የሰራ ዶሮ አርቢ በነገራችን ላይ በ11ኛው ዓመት ከባድ የሚባል ፈተና ሊገጥመው ይችላል። መሻገርም አይችለው። ሁልጊዜ መማር መቻል አለባችሁ። ሁልጊዜ ራስን ማሳደግ አስፈላጊ ነው። ሲፈትኗችሁ ችግሩን አልፎ ማወቁ አስፈላጊ ነው የሚሆነውና አሁንም እዚች ጋር ነገሮችን ግልጽ ለማድረግ ያክል ጀማሪ ዶሮ አርቢዎች ምንም አይነት እንኳን ዕውቀት ባይኖራችሁ እንኳን ባላችሁ ገንዘብ መንቀሳቀስን መድፈር መቻል አለባችሁ። እንዳልኳችሁ እንግዲህ በአንድ ወር ልዩነት እንኳን በዶሮ መኗቸውን ጨምሮ እቃቸውን ጨምሮ ወደ 110 ብር ወደ 120 ብር ልዩነት አለ። ከአንድ ወር በፊት ጀምራለሁ ብሎ ያሰበ ሰው አሁን ቢጀምር ማስገባት ያለበትን ዶሮ መጠን ግዴታ መቀነስ መቻል አለበት። ስለዚህ ጀማሪ ዶሮ አርቢዎች ምንም ዕውቀት እንኳን ባይኖራችሁ ልምድ ባይኖራችሁ ስልጠናዎችን መውሰድ፣ በቂ ልምድና በቂ ዕውቀት ካለው ስልጠና ማዕከል ሄዳችሁ መውሰድ፣ ከዛ በኋላ ስራችሁን በክትትልና ድጋፍ መስራት ነው። ይሄ የዛሬ የመጣሁበት ሐሳብ ነው። ሌሎች አስተማሪ የሚባሉ ቪዲዮዎችን በነገራችን ላይ አንድ ቪዲዮ እኩል ከዚህ ጋር መለቀው ትልቁ የዩቲዩብ ቻናሌ ላይ እንቁላል ጣይ መስራት የምትፈልጉ ካላችሁ እዛ ላይ ገብታችሁ ግዴታችሁ ማየት አለባችሁ። በቃ እንደ ግዴታ ነው። ይሄንን አይንሸት ግዴታ ጥሎብናል ብላችሁ አስቡ። አይንሸት ግዴታ ጥሎብናል ብላችሁ አስቡና ቀጥታ ሰርች አድርጋችሁ የምታውቁትም ትኖራላችሁ፣ ገብታችሁ እዩት። እንቁላል ዶሮችን የእንቁላል ጣይ ዶሮችን ለመስራት የምትፈልጉ ከሆነ ወደ 10 ነው 9 የሚሆኑ ነጥቦች ዋነኛው የሚባሉት በቃ ዋነኛ የሚባሉት እርባታ ነው የሚያሰኙ ዋነኛዎች ጉዳዮች ናቸው። እነሱን መመልከት አስፈላጊ ነው። ለዛሬ ይዤላችሁ የመጣሁት ሐሳብ ይህንን ይመስል ነበር። ስለተከታተላችሁ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።